ቀደምት የቤተ ክርስቲያን ሊቃውንት መተርጉማን እንዳስተማሩንና አበው በነገረ ማርያም ላይ እንደጻፉልን አነና ኢያቄምን ወክልኤሆሙ ሄራን ወስሙራን እሙንቱ ወያሐውር በሕገ እግዚአብሔር እስመ እግዚአብሔር ሐረዮሙ ወአፍቀሮሙ ትካት ይላቸዋል። እግዚአብሔርን የሚወዱ በሕጉ የሚኖሩ ደጋጎችና አምላክም የመረጣቸው ነበሩ። ሐና መካን በመሆኗ ምክንያት ሁለቱም ወደ እግዚአብሔር ዕለት ዕለት በመሄድ ለዓይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው ይለምኑ እንደነበረ የያዕቆብን የጻፈ ጥንታዊ መጽሐፍ በስፋት ይገልጻል። ከዕለታት በአንደኛው ሲያዝን ሲጸልዩ ውለው ሲመለሱ ወርእዮ አርጋበ እንዘይትፌስሑ ምስለ ውሉዶሙ ይላል። ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ሐናና ኢያቄም አቤቱ ጌታዬ ግዕዛን ለሌላት አንበሳ ልጅ የሰጠህ አምላክ ምን ነው ልጅ ነሳኸኝ ብላ ምርር ብላ አለቀሰች። ወዲያው ሱባኤ ይገባሉ። ኢያቄም ወደ በረሃ ሄዶ ሲጸልይ ሐና ደግሞ በቤቷ ዙሪያ ባለው የተክል ሱባኤ ያዘች። በሱባኤያቸው ፍጻሜ ሁለቱም ራእይ አይተው ተነጋግረዋል። ይቤላ ኢያቄም ለሐና ብእሲቱ እንዘይትራሃው ስብሐቱ ሰማያተ ኦፍ ጸዓዳ መጻ ሀቤየ ወነበረ ዲበ ርእስየ ይላል። ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ብሎ የተገለጸለትን ለሐና ነግሯታል። ይኸውም የራእዩ ምስጢር ወፍ የተባለ አካላዊ ቃል ክርስቶስ ሲሆን ነጭቱ ንጽሐ ባህሪ ነው። ከላይ ወርዶ በራሴ ላይ ሲቀመጥ አየው ማለቱ የኢያቄም ባህሪ እንደሚያደርግ ሲያጠይቅ ሲሆን ሰባቱ ሰማያት የተባለ የጌታችን ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናውን እበዩ ናቸው። ሐናም ተገልጾላት ባለ ነጭ እርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየው ብለዋለች። ይህ የራእይ ምስጢር ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ነጭቷ ደግሞ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ ወደ ጆሮዬ ገብታ በማኅፀኔ ስትተኛ አየው ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንስ ንጽሕት ርግብ የተባለች እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ኢያቄም ሐና የራእይ ሐምሌ 30 ቀን ካዩ በኋላ ወንድ ልጅ ወልድ ወጥቶ ወርዶ ይርዳን አንልም፣ ለቤተ እግዚአብሔር አገልጋይ ይሆናል። ሴት ብንወልድ ለቤተ እግዚአብሔር መጋረጃ ፈትላ ትኑር ብለው ስዕለት ከተሳሉ በኋላ ራእይ አየን ብለው ዕለቱን አልተገናኙ። አዳምና ሔዋን ብዙ ተባዙ ምድርን ሙሏት ብሎ የተናገረ አምላክ ለእኛ ይግለጽልን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ብቻቸውን ሰነበቱ። ነሐሴ በባተ በ7ኛው ቀን ከሰው የበለጠ ከመላእክት ሁሉ የከበረ ልጅ ትወልዳላችሁ ብሎ መልአኩ ቅዱስ ገብርኤል ለሐና ነግሯት በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ነሐሴ 7 እሑድ ተጸንሳለች። በእናቷ ማኅፀን ሳለችም መንፈስ ቅዱስ አቀባ መከር ሰእማ እንዲል እግዚአብሔር መንፈስ ቅዱስ ጥንተ አብሶ ባመጣው መርገም ያዝ ጠብቋታል። ስለ ቅድስት ድንግል ማርያም መጸነስ ከሊቃውንት መካከል አባ ጽጌ ድንግል፣ አባ ገብረ ማርያም ዘደብረ ሐንታ በማይለተ ጽጌ መጽሐፋቸው ላይ ሚብሩክት ወቅድስት ይእቲ ሰዓተ ትፍስሕት ሐና ዘጸገየት ይባቲ ወፈረየኪ ለሕይወት ኢያቄም መዋቲ እሴብ ተአምረኪ ረግብየ አሐቲ መኮንኪ አንቲ ብለው ሐና አንቺን የጸነሰችባት የደስታ ቀን ምን ያህል የተባረከች የተቀደሰች ናት። ሟች ኢያቄምም ለሕይወት ለአንቺን ያፈራባት ቀን ምን ያህል የተባረከች የተቀደሰች ናት። አንዲት ርግብየ ማርያም አንቺ የዓለም ሁሉ መድኃኒት ሆነሻልና ታምርሽን አመሰግናለሁ በማለት ዓለምን ሁሉ በደሙ ፈሳሽነት ያዳን ንጉሳችን ፈጣሪያችን ክርስቶስ በድንቅ ተአምር ማኅተመ ድንግልናዋን ሳይለውጥ የወለደችልን ምክንያተ ድኂን ርግበ ሰለሞን የተባለች የቅድስት ድንግል ማርያም የመጽነሷን ነገር በአድናቆት ገልጸዋል። ወእምድኅረ 6 አውራ ተአውቀ ጽንሳ ለሐና ይላል። ከ6 ወርም በኋላ የሐና ጽንስ እንደታወቀ ሲመጣ ጎረቤቶቿ መጽነሷን ይረዱ ዘንድ በአድናቆት ማኅፀኗን ይዳስሱ ነበር። በተለይ ሐናን ዓይኗ የታወረ የሐና ዘመድ የአርሳባን ልጅ የምትሆን አንዲት ሴት የሐናን ማኅፀን ዳሳ ዓይኗን በትነካው በርቶላት በታላቅ ደስታ ሆና ብፅዓን ለኪ ኦ ሐና ስመ እም ፍጥረት ዓለም አልቦ ዘከማኪ ይትፌውስ በከርሱ አዕይንተ እውራን ሐና ሆይ
ብፅዓን ይገባሻል፣ ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀነ ዕውራንን ዓይን የሚያበራ የለምና በማለት አመስግኗታል። ከዚህ በኋላ ዝናዋ በአገር ሁሉ ተሰምቶ ሕሙማን ሁሉ ማኅፀኗን እየዳሰሱ ይፈወሱ ነበር። አባ ጽጌ ድንግል አባ ገብረ ማርያም ዘደብረ-ሐንታ በማኅሌተ ጽጌ መጽሐፋቸው ላይ ይህንን ሲገልጽ እኔ የኪሩቤል አንደበት ገንዘብ አድርጌ ታምርሽን በመናገር በማስተማር ባልጽፍም፣ ነገር ግን ማርያም የተሸከምሽውን ማኅፀን አመሰግናለሁ። መድኃኒት አንቺን ጸንሳ ሳለች እርሷ የዳሰሳት ድውያን ሁሉ ትፈወስ ነበር በማለት እመመድኃኒት ዓለም ገና ሳትወለድ የሰራውን ድንቅ ተአምር አመስግነዋል። ይህ ቅድስት ድንግል ማርያም የጽንሰት በዓል በመላው ዓለም የሚታወቅ ሲሆን ጥንተ የሐዋርያት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአምላክ እናት የተጸነሰችበትን ይህን በዓል ነሐሴ 7 ቀን በታላቅ ድምቀት በማኅሌት በቅዳሴ የምታስብ ሲሆን በዓሉም ጽንሰታ ለማርያም በመባል ይታወቃል። በእጅጉ የሚደንቀው ደግሞ ሳሚናስ ወልደ ጦሊቅ ዘይነብር ውስተ ቤተ ሄዶቅ ይላል። ሳሚናስ የሚባል የጦሊቅ ልጅ ከሄዶቅ ካጎቱ ቤት ሄዶ ሞተ። ሐናም ሀገራቸው ልማድ የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል ፈጥኖ ተነሳ። ሰላም ለኪ ወሐና እምሄውቱ ለዘገብረ ሰማይ ወምድር፣ ሰማይ ምድር ለፈጠረ ለአምላክ አያቱን የተባልሽ ሐና ሰላም ላንቺ ይሁን አላት። ከዚያ የነበሩ የአይሁድ በመደናገጥ ሳሚናስ ምን አየህ? ምን ትላለህ? አሉት። እርሱም ከዚያች ከሐና ማኅፀን የምትወለደው ሕፃን ሰማይ ምድር የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማቸው። እኔም ያነሳችኝ እርሷ ናት አላቸው። እነርሱም ሲያመሰግኗት ሰሟቸው። ይህን በሰሙ ጊዜ እግዚአብሔርን ከማመስገን ይልቅ በቅናትና በክፋት ተመልተው ሐና በማኅፀን ሳለ ጽንሷ ካዳነች በእኛ ላይ ልትሰለጥን አይደለምን? ንዑ ንገሮሙ ለሐና ወለኢያቄም፣ ሳትወለድ አስቀድመን ሐናና ኢያቄምን በድንጋይ ወግረን እንግደላቸው ብለው ተነሱባቸው። ያን ጊዜ ታላቅ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ሐና ሊባኖስ ወደ ተባለ እንዲወስዳት ነገረው። ጠቢቡ ሰለሞን በመንፈስ እግዚአብሔር ተቃኝቶ እመቤታችን በሊባኖስ ተራራ እንደምትወለድ ተገልጾለት እኔ ሙሽራዬ ሆይ ከሊባኖስ ነይ፣ ከሊባኖስ ነይ፣ ከአማና ራስ፣ ከሳኔም፣ ከኤርሞን ራስ፣ ከአንበሶች መኖሪያ፣ ከነብሮች ተራራ በማለት የተናገረው ትንቢት ሊፈጸም ቅድስት ድንግል ማርያም በሊባኖስ ተራራ ትወልዳለች። ኢትዮጵያዊ ሊቃውንት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ-ሐንታ ለማኅሌተ ጽጌ ነገረ ማርያም መጽሐፋቸው ላይ ትንቢት ከተነገረለት ከአንበሳ ጉድጓድ ድንግል ሙሽራ በተገኘሽ ጊዜ የንጉሶች ንጉሥ የለሰለሞን ልቡ እንደተደሰተ ደስ ባላቸው በመላእክት አንደበት ፊት ተአምርሽ እንደተናገር የሐና አበባ ማርያም እዘምርልሻለሁ፣ ወተትን ጠብቶ እንደሚዘል እንቦሳ ዝለል ዝለል ይለኛል በማለት በመሆን ስለ ቅድስት ድንግል ማርያም ልደት የተናገረው ትንቢት ፍጻሜውን አግኝቶ ታላቅ ደስታ ለሁላችን እንደሰጠን አብራርተው ገልጸዋል። እመቤታችን ልደት ለሰማይን መላእክት ለደቂቀ አዳም ደስታ ሲሆን አካላዊ ቃል ክርስቶስ ከእርሷ ተወልዶ ዲያብሎስን 5500 ዘመን በሲኦል ያኖራቸውን ነፍሳት ወደ ገነት የሚያስገባቸው ነውና ሰይጣን በተቃራኒው ልደቷ እንዳላስደሰተው ሲገልጽ በለሶች ኢያቄም ሐናን ቡቃያ አንቺን ባስገኙሽ ጊዜ ምድር ደስ አላት፣ ሰማይም ደስ አለው። ጓደኛ ምሳሌ ሌለሽ የድህነት ምልክት ማርያም መልአከ ሞት እስከፈራ ሰይጣንም እስከደነገጠበት ድረስ የመወለድሽ ዜና እስከ ሲኦል ድረስ ተሰማ በማለት አስተምረዋል። ጠቢቡ ሰለሞን አስቀድሞ በመንፈሰ እግዚአብሔር ተቃኝቶ በማኅሌ 6:10 ላይ መኑ የትዛቲ እንተ ትጼው ከመጎህ ሰናይት ከመወርሃ ብሬት ከመፀሐይ፣ ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማን ናት በማለት እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ንጽሕናዋን ቅድስናዋን የመልኳን ደም ግባት በነቢያት ትንቢት አስቀድሞ የተጎበኘላት የእውነት ፀሐይ የክርስቶስ የቅድስት ድንግል ማርያም ክብር ደም ግባቷ እንደተነገረላት በሊባኖስ ተራራ በግንቦት 1 በተወለደች ጊዜ ፊቷ በእጅግ ያበራ ነበር። መዓዛዋ ከሽቱ ሁሉ ይበልጥ ነበር። የፈጣሪያችን እናት ቅድስት ድንግል ማርያም የተወለደችበት ግንቦት 1ን ቅድስት ቤተ ክርስቲያናችን ልደታ ለማርያም በማለት ከጥንት ጀምሮ
በታላቅ መንፈሳዊ ሐሴት በቅዳሴ በማኅሌት የምታከብር ሲሆን በተለያዩ ክፍለ ዓለማት ያሉ ክርስቲያኖች ይህንን በዓል ኔቲቭ ኦፍ ዘ ብለስድ ቨርጂን ማርያም የተባረከችው የድንግል ማርያም ልደት በመወለድ በማለት ያስቡታል። በጥንት ምስራቅ እንደ ቤዛንታይን ባሉ ዘንድ አዲሱን ዓመት ልክ እንደኛ መስከረም ላይ ይውል ስለነበር መስከረም 1 ያከብሩት የነበረውን እንደነበር ታሪክ ሲያስረዳ ይህን ይዘው በዚህ ዕለትም የሚያከብሩት ብዙዎች የዓለማት ሀገራት አሉ። እኔ ታናሽ አገልጋይሽም እመቤቴ ወላዲተ አምላክ ሆይ የፀሐይ መገኛ ሰማይ፣ የመና እናት መሶብ፣ የፍም እናት ማዕጠንት፣ የብርሃን እናት መቅረዝ፣ የጠል እናት ጸምር ተገኝተሻልና በልደትሽ ደስ ብሎናል። እናቴ ሆይ እንኳን ተወለድሽ እላለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ማርያም ልበልሽ ለዘላለም የሚለያየን ማንም የለም። ማርያም ልበልሽ ለዘላለም